ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን እንዲሁም የጨዋታ ጥቆማዎቻችንን አካተን ይዘን የቀረብን ሲሆን ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንዲሁም ደግሞ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እንጋብዛችኋለን። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ዛሬም የእንግሊዝ ፕሪሚየር ሊግ ቀጥሎ የሚካሄድ ይሆናል። ትላንትና እንግዲህ ቼልሲ ያልተጠበቀ ሽንፈት አስተናግዷል። ተከታታይ አምስተኛ ሽንፈቱን ነው ትላንትና እንግዲህ ከሜዳቸው ውጪ በብራይተን የተሸነፉት። በተለይም በአራት ተከታታይ ጨዋታዎች ምንም አይነት ጎል አለማስቆጠራቸው የአሰልጣኝ ሊያም ሮዚኒየር ቼልሲ እንግዲህ ተጠያቂነቱ እየበዛም ነው የሚገኘው። ትላንትና ግን በተጫዋቹ እጅግ በጣም እንዳዘነ ገልጾም ነበር። ይህ ጨዋታ ትላንትና አሳዛኝ ሽንፈት ነበር ለቼልሲ። ዛሬ ደግሞ ተጠባቂ መርሃ ግብርም አለ። ምሽት 4 ሰዓት ላይ ሁለት መርሃ ግብሮች የሚደረጉ ሲሆን ወራጅ ቀጠና የሚገኘው በርንሌይ ማንቸስተር ሲቲን የሚያስተናግድበት ተጠባቂ መርሃ ግብር አለ። በተርፍ ሞር ነው ይህ ጨዋታ የሚደረገው። 34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ይህን ጨዋታ የሚያሸንፍ ከሆነ አንደኛ ደረጃ ላይ የሚቀመጥ ይሆናል። አርሰናል እስኪጫወት እስከ ቅዳሜ ድረስ ማለት ነው። ማንቸስተር ሲቲ ይህን ጨዋታ 1-0 የሚያሸንፍ ከሆነ እንግዲህ በነጥብም እንዲሁም ደግሞ በጎልም እኩል የሚሆኑ ይሆናል ከአርሰናል ጋር እንዲሁ በጎልና ነጥብ እኩል የሚሆኑ ከሆነ ደግሞ የእርስ በርስ ግንኙነታቸው ነው የሚያመላክተን። ማንቸስተር ሲቲና አርሰናል በደርሶ መልስ ደግሞ አንዱን አሸንፎ አንዱን አቻ መውጣቱን ማንቸስተር ሲቲ እናስታውሳለን። በዚህም የተነሳ አንደኛ ደረጃ ላይ ይቀመጣል። ሁለት ጎልና ከዛ በላይ አስቆጥሮ የሚያሸንፍ ከሆነ ደግሞ በጎል በልጦ እንግዲህ ማንቸስተር ሲቲ 70 ነጥብን በመያዝ አንደኛ ደረጃ ላይ የሚቀመጥ ይሆናል። ይህ ለፔፕ ጋርዲዮላው ሰራዊት ተጫዋቾች እጅግ ትልቅ መነሳሳት ሲሆን ለአርሰናል ተጫዋቾች ደግሞ እጅግ ምናልባትም እንግዲህ የአይምሮ ጨዋታውን ሊያከብድባቸው እንደሚችል ነው እየተገለጸ የሚገኘው። ምንም እንኳን ከማንቸስተር ሲቲው ጨዋታ በኋላ በርካታ ተጫዋቾች ገና አላለቀም ኢትስ ኖት ደን ብለው ቢናገሩም እንግዲህ ከባድ ሊያደርገውም ይችላል። እነሱም ቅዳሜ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ተጠባቂ መርሃ ግብር ነው። ይህን ጨዋታ እንመልከተው። በተርፍ ሞር በርንሌይ ከማንቸስተር ሲቲ በሚያደርጉት ጨዋታ ተጠባቂ ሲሆን በርንሌይ ያለፉትን 19 ጨዋታዎች እንግዲህ ማንቸስተር ሲቲን ማሸነፍ አልቻለም። በአንዱ ብቻ ነበር አቻ መውጣት የቻሉት። በ18ቱ ማንቸስተር ሲቲ አሸንፏል። ይህም ምን ያህል የበላይነት እንዳለው ማንቸስተር ሲቲ ያሳያል። ይህም ጨዋታ እንግዲህ ቅድሚያ ግምት ለማንቸስተር ሲቲ እንዲሰጥ መንስኤ መሆኗል። በአጠቃላይ በታሪክ በተገናኙበት ጊዜ 58 ጊዜ ማንቸስተር ሲቲ ያሸነፈ ሲሆን 29 ጊዜ በርንሌይ ያሸንፏል። 25ቱን በአቻ ውጤት ነው ማጠናቀቅ የቻሉት። የእርስ በርስ የመጨረሻ 5 ግንኙነቶችን ስንመለከት እንግዲህ በርካታ ጎኖችን በማዝረብ ማንቸስተር ሲቲ አሸንፏል። የመጀመሪያውን ዙር ጨዋታ እንኳን ብንመለከት 5-1 በሆነ ውጤት ነው ማሸነፍ የቻለው። አምና 3-1 3-0 ማሸነፍ ችሏል። ካቻምና ደግሞ 6-0 እና 2-0 ማሸነፉን ነው ማንቸስተር ሲቲ የተመለከት ነው። ይህም እንግዲህ ዛሬ ቅድሚያ ግምት እንዲያገኝ መንስኤ ሆኗል። በተለይም ያለፉትን ተከታታይ ጨዋታዎች ጥሩ ድል እያስመዘገበ የሚገኘው ከካራባኦ ካፑ ድል በኋላ ማንቸስተር ሲቲ እጅግ መነቃቃት ላይ መገኘቱን ተከትሎ እንግዲህ የዛሬው ጨዋታ ቅድሚያ ግምትም ነው እየተሰጠው የሚገኘው። ላለመውረድ የሚጫወተው ነገር ግን ለመውረድ ትንሽ ጊዜዎች ብቻ የሚቀሩት በርንሌዮች ካለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው አቻ መውጣት እየቻሉት፣ እሱም ከበርንማውዝ ጋር። ሌሎቹን ሽንፈቶች ማስተናገዳቸውን ነው እንዲሁ የሚያመላክተን። የዛሬው ጨዋታ ተጠባቂ ያደርገዋል። የቀድሞ የማንቸስተር ሲቲ ተጫዋች የሆነው ካይል ዎከር በተቃራኒው ዛሬ እንግዲህ በርንሌይን ይዞ በካፒቴንነት እየመራ የቀድሞ ክለቡን የሚገጥም ይሆናል። ይህም ጨዋታ ለሱ ተጠባቂ ነው የሚያደርገው። በዛሬው ጨዋታ ላይ ከማይገኙ ተጫዋቾች መካከል በበርንሌይ በኩል እንደ ካሉን ሃኒባል ምጅርብል እንዲሁም ደግሞ አሌክስ ተዋንዜቤ ኮነር ሮበርትስ የመሳሰሉ ተጫዋቾች በጉዳት ምክንያት አይገኙም። በማንቸስተር ሲቲ በኩል ተከላካዩ ሩበን ዲያዝ እንዲሁም ጉቫርዲዮል በጉዳት ምክንያት የማይገኙ ሲሆን ሮድሪ በዛሬው ጨዋታ ላይ እንደማይገኙ ተገልጿል። በተለይም ያለፈው የአርሰናል ጨዋታ ላይ ትንሽ መጠነኛ ጉዳት ማስተናገዱን ተከትሎ የዛሬው ጨዋታ እንደሚያልፈው ተረጋግጧል። ለቀጣዮቹ ጨዋታ ግን የመድረስ እድል እንዳለው ነው የስፔናዊ የመሃል ሜዳ ሞተር እየተገለጸ የሚገኘው። 23 ጎልና 7 አሲስት በአጠቃላይ 30 የጎል ተሳትፎ ማድረግ የቻለው ኤርሊንግ ብሮት ሃላንድ በዛሬው ጨዋታ ላይም እንዲሁ ተጽዕኖ ፈጣሪ ተጫዋች ይሆናል ተብሎ ይጠበቃል። ሪያን ቸርኪ ይህ ቄንጠኛ ተጫዋች 10 አሲስትና 4 ጎሎችን አስመዝግቧል። ፊል ፎደን 7 ጎልና 3 አሲስት አስመዝግቧል። ይህ ተጫዋች ግን ላለፉት 2 ወራት ምንም አይነት የጎል ተሳትፎ ማድረግም አልቻለም። ተከላካዩ ኒኮ ኦሬሌ 5 ጎልና 3 አሲስት ያስመዘገበ ሲሆን ድንቅ ጊዜውን እያሳለፈ ይገኛል። ይህ የአካዳሚ ተጫዋች በበርንሌይ በኩል ስንመለከት እንግዲህ ዚያን ፍሊሚንግ 9 ጎሎችን አስቆጥሯል። ጄደን አንቶኒ 7 ጎልና 1 አሲስት፣ ፎስተር 3 ጎልና 2 አሲስት ያስመዘገቡ ተጫዋቾችም ናቸው። የዛሬው ጨዋታ
ምሽት 4 ሰዓት ላይ የሚጀምር ይሆናል። በተርፍ ሞር ይህን ጨዋታ እንድታዩ ጋበዝናችሁ። ሌላኛው ሽንፈት ላለፉት 13 እና 14 ጨዋታዎች ማስተናገድ ያልቻለው በርንሞዝ ሊድስ ዩናይትድን ያስተናግዳል። ይህ ጨዋታ በቪታሊቲ ስቴዲየም የሚደረግ ሲሆን ከባድ ፈተናም ይሆናል ለበርንሞዞች። በተለይም በርንሞዞች እንግዲህ በሜዳቸው ምንም እንኳን ይጫወቱ እንጂ ሊድስ ዩናይትዶች ካለፉት 5 ጨዋታዎች በአራቱ ተከታታይ አልተሸነፉም። ሁለቱን አቻ፣ ሁለቱን ደግሞ ድል ማድረጋቸውን ነው የተመለከት ነው። በተለይም ላለመውረድ እየተጫወተ የሚገኘው ምንም እንኳን ከቶተናም በ8 ነጥብ ከፍ ብሎ የሚገኘው ሊድስ ዩናይትድ አሁንም እንግዲህ ራሱን ለማራቅ እንዲሁ ወሳኝ ጊዜያቶችን እያሳለፈም ይገኛል። በርንሞዞችን ስንመለከት ደግሞ ተከታታይ ጨዋታዎችን እየተሸነፉ አይገኝም። ላለፉት 13 ጨዋታ አልተሸነፉም። ሁለቱን የመጨረሻ ጨዋታዎች ደግሞ አሸንፏል። አርሰናል እንዲሁም ደግሞ ኒውካስልን ከሜዳቸው ውጪ በተመሳሳይ 2-1 በሆነ ውጤት አሸንፈው ነበር መምጣትም የቻሉት። ይህ ጨዋታ እንዲሁ ተጠባቂም የሚያደርገው ለዚህም ነው። ነገር ግን በታሪክ በተገናኙበት ጊዜ ስንመለከት እንግዲህ 10 ጊዜ ሊድስ ዩናይትድ ያሸነፈ ሲሆን 3 ጊዜ አቻ፣ 2 ጊዜ ብቻ ነው በርንሞዝ ማሸነፍ የቻለው። የታሪክ የበላይነቱ ወደ ሊድስ ያጋድላል። ነገር ግን በርንሞዞች ዛሬ ቅድሚያ ግምት ይሰጣቸዋል። ያለፉትን ተከታታይ ጨዋታዎች አለመሸነፋቸው በሜዳቸው መጫወታቸውን ተከትሎ ጀስቲን ክላይቨርት፣ ሉዊስ ኩክ፣ ጁሊዮ ሶለር በጉዳት ምክንያት የማይገኙ የበርንሞዝ ተጫዋቾች ሲሆኑ አንቶኒ ስታችና ዳንኤል ጀምስ በሊድስ ዩናይትድ በኩል በጉዳት ምክንያት አይገኝም። ታዳጊው በዚህ ዓመት ወደ እንግሊዝ ፕሪሚየር ሊግ መምጣት የቻለው የ19 ዓመቱ ጁኒየር ክሩፔ 10 ጎሎችን በማስቆጠር በበርንሞዝ በኩል ይጠቀሳል። ታቫርኔር 6 ጎልና 4 አሲስት ያስመዘገበ ሲሆን ኢቫን ኢንሰድ 6 ጎልና 1 አሲስት እንዲሁም አሌክስ ስኮት ደግሞ 3 ጎልና 1 አሲስት ያስመዘገቡ ተጫዋቾች ናቸው። በሊድስ ዩናይትድ በኩል ዶሚኒክ ካልቨርት-ሎይን 11 ጎልና 1 አሲስት አለው። አሮንሰን 4 ጎልና 5 አሲስት ያስመዘገበ ሲሆን ኖህ ኦካፎር 7 ጎልና 1 አሲስት አስመዝገቧል። ሉካስ ኔሜቻ ደግሞ 6 ጎልና 1 አሲስት ያስመዘገቡ ተጫዋቾች ናቸው። ሌላኛው 4 ሰዓት ላይ የሚጀምረው ጨዋታ ይህ ጨዋታ ነው። በስፔን ላሊጋ የሚደረገውን ጨዋታ ስንመለከት ኤልቼ አትሌቲኮ ማድሪድን ያስተናግዳል። ሪያል ሶሴዳድ ደግሞ ኤታፌን የሚያስተናግድበት ጨዋታ ይጠበቃል። ባርሴሎና በስፖቲፋይ ካምፕ ኑ ሴልታ ቪጎን ሌላኛው የሚያደርገው ጨዋታ ነው። በፈረንሳይ ሊጓን አንድ ጨዋታ ይደረጋል። ፓሪስ ሳን ጀርሜን ከናንተስ ጋር የሚያደርጉት የ2 ሰዓት ተጠባቂ መርሃ ግብር አለ። በኮፓ ኢታሊያ አታላንታ ከላዚዮ እንዲሁ የሚጫወቱም ይሆናሉ። ሌላኛው በዲኤፍቢ ፖካል ሴሚ ፋይናል የሚደረግ ጨዋታ አለ። ባየር ሊቨርኩሰን ባየር ሙኒክን የሚያስተናግድበት ጨዋታ ነው። በኮፓ ዲ ፍራንስ ደግሞ ስትራስቡርግ ከኒስ ጋር እንዲሁ የሚጫወቱት ጨዋታ ተጠባቂ መርሃ ግብሮች ናቸው። እነዚህን ጨዋታዎች እንድታዩም ጋበዝ ናችሁ። ከጨዋታ ጥቆማዎቻችን ወጣ ስንል ደግሞ የክለብ መረጃዎቻችንን ደግሞ እናጋራችሁ። የተወደዳችሁና የተከበራችሁ አድማጮቻችን አንቶኒ ጎርደን የማክሰኞው ልምምድ ካመለጠው በኋላ ከአርሰናል ጋር በሚደረጉ ጨዋታዎች ላይ የመሰለፍ እድሉ ላይ ጥርጣሬ እንደፈጠረ ነው እየተገለጸ የሚገኘው። ቲኖ ሊቨርማንቶ በእርግጠኝነት እንደማይሰለፍ እየተገለጸም ይገኛል። ይህም እንግዲህ ለአርሰናል ትልቅ ክፍተትም እንዲሁ ሊፈጥርላቸው ይችላል። ይህንንም እድል ሊጠቀሙበት እንደሚችሉ ነው የተገለጸው። በዚህ ዓመት ድንቅ ከሚባሉ የኒውካስል ዩናይትድ ተጫዋቾች መካከል አንቶኒ ጎርደን፣ ቲኖ ሊቨርማንቶ እንዲሁም ደግሞ ሌላኛው የክንፍ ተከላካይ የሆነው ሊዝ ሃል ናቸው። እነዚህ ተጫዋቾች የዝውውር መረጃ መሰረት አሁንም እነዚህ ተጫዋቾች ይለቃሉ ተብሎ ይጠበቃል። አርሰናሎች እንግዲህ አንቶኒ ጎርደን እንዲሁም ደግሞ ሊዝ ሃልን እንደሚፈልጉ ከዚህ በፊት በተለያዩ መረጃዎችን እየሰማን እንገኛለን። አንቶኒ ጎርደን አሁንም ቢሆን እንግዲህ እንደ አሌክሳንደር አይዛክ ሁሉ እንግዲህ ልቀቁኝ የሚል ጥያቄ በክረምት ሊያቀርብበት የሚችልበት እድል እንዳለ ሰምተናል። ይህ ጨዋታ ቅዳሜ ምሽት 1 ሰዓት ተኩል ላይ በሚደረገው ጨዋታ እነዚህ ሁለት ተጫዋቾች ላይገኙ የሚችሉበት እድል እንዳለ ኮፕ እያስነበበም ነው የሚገኘው። ፖል ስኮልስ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን ማንን እንዲያስፈርም ትፈልጋለህ ተብሎ በአንድ ፖድካስት ላይ ተጠይቆም ነበር። የሚያስገርም መልስ ነበር መመለስም የቻለው። ዲክላን ራይስን እመርጣለሁ ብዬ አስባለሁ። የሚሳካ ወይም የሚቻል ቢሆን ኖሮ ዲክላን ራይስን ከአርሰናል ከለንደን በማኮብለል ወደ ማንቸስተር ከተማ ማንቸስተር ዩናይትድ ኦልድ ትራፎርድ አመጣው ነበር። እሱ ድንቅ ተጫዋች ነው። በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ የመሀል ሜዳ ሞተር ተጫዋቾች እሱ የማይነካ ተጫዋች ነው ሲል ነው የሚገልጸው። የበርንማውዙ ተጫዋች የሆነው ታይለር አዳምስ በኤምሬትስ ስትጫወት የደጋፊዎች ጭንቀት ይሰማሃል ወይ ተብሎ ተጠይቆም ነበር። አዎ 100% ይሰማኛል። ወደ መጀመሪያ አካባቢ ከኋላ ጀምረው ለመጫወት ሲሞክሩ የፍርሃት ስሜት እንደነበር መረዳት ትችላለህ። ያ ደግሞ ሻምፒዮንሺፑን ለማሳካት ጥረት እያደረገ ከሆነ በስኬት ለመቀጠል ከባድ ደባብ ነው። እንደ ተቃራኒ ቡድን ያንን መስማት ትልቅ ምርጥነት ይጠይቃል ሲል ነው የሚገልጸው። ምርጡም ነገር ነበር፣ እሱንም ደግሞ አሳክተኗል ሲል ከጨዋታው በኋላ ተናግሮም ነበር። ኤክስክሉሲቭ ባለው መረጃ ኮፕ እንዳወጣው መረጃ ከሆነ እንግዲህ አንቶኒ ጎርደን ዛሬም ልምምድ አልታየም። ወደ አርሰናል ጨዋታ ከስብስብ ጋር የመሄዱ ነገር ጥያቄ ውስጥ ገብቷል። በሌላ በኩል ሊቨርማንቶም ከጨዋታ ውጪ ነው። ይህ ነገር ሁሉም ነገር እያረጋገጠው ነው ሲልም ነው እየገለጸ የሚገኘው።
በዘንድሮ የፕሪሚየር ሊግ እንግዲህ አርሰናል ቡካዮ ሳካን ይዞና ቡካዮ ሳካን ሳይዝ ያለውን ደግሞ ንጻሬ እንመልከት። አርሰናል ከቡካዮ ሳካ ጋር 73% የማሸነፍ ንጻሬ እንዲሁም በየጨዋታው በአማካይ 2.36 ነጥቦችን ማሳካተም ይችላል። አርሰናል ከቡካዮ ሳካ ውጪ 45% የማሸነፍ ንጻሬ እንዲሁም በየጨዋታው በአማካይ 1.64 ነጥቦችን ነው የሚያሳካው። ይህም እንግዲህ ጥቁሩ ዳይመንድ በአርሰናል ቤት የመኖሩና ያለመኖሩ ነገር ምን ያህል ልዩነት እንደፈጠረም ያሳያል። በተለይም ያለፉትን ተከታታይ ጨዋታዎች በጉዳት ምክንያት አለመኖሩ አርሰናል ምንኛ እንደተጎዳ እንግዲህ ተመልክተናል። ምንም እንኳን ኖኒ ማዱኬ በዛ ቦታ ላይ ቢሰለፍም እንግዲህ አመርቂ አልሆነም። ከኳስ ጋር ጥሩ ሊሆን ይችላል አጨራረስ እንዲሁም ደግሞ አሲስት ላይ ግን እጅግ በጣም የዘገየ ተጫዋች እንደሆነ እናውቃለን። በዚህም የተነሳ ቡካዮ ሳካ ለአርሰናል ሌላኛው ወሳኝ ተጫዋች መሆኑ ስታቲክሶች እንዲሁ ቁጭ አድርገው ያመላክቱናል። በማንቸስተር ዩናይትድ መረጃዎቻችን ሉዊስ ኤንሪኬ እስከ ሰኔ 2030 ድረስ ከፓሪስ ሰን ዠርሜን ጋር እንደገና የሚያቆየውን ኮንትራት ተፈራርሟል ሲል ሮሜን እያስነብባል። ይህ ነገር እውነት የሚሆን ከሆነ እንግዲህ ማንቸስተር ዩናይትዶች እቅዳቸው ላይሳካም ይችላል። ይህንን አሰልጣኝ በትልቁ እንደሚፈልጉት ከዚህ በፊት ተገልጾም ነበር። ይህንን ቻምፒየንስ ሊግ የሚያሳካ ከሆነ የመልቀቅ እድሉ ሰፊ ነው ሲባል የነበረው በአሁኑ ሰዓት ላይ እስከ 2030 ግን የመቆየት እድል እንዳለው እንደፈረመ አንዳንድ መረጃዎችን አመላከቱን። ቱቶ ስፖርት ይዞት የወጣውን መረጃ ደግሞ ስንመለከት ማንቸስተር ዩናይትድ ዴንዚል ዴምፍሪስን በኢንተር ውሉን የሚያራዘም ከሆነ የ25 ሚሊዮን ዩሮ የውል ማፍረሻ ለመጠቀም ዝግጁ እንደሆነ ነው የተገለጸው። አምናም ይህ ተጫዋች ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር። በተለይም እንግዲህ በ3-5-2 አሰላለፍ ላይ እንግዲህ በአሰልጣኝ ሩበን አሞሪም እጅግ በጣም የሚደነቅ እንዲሁም ደግሞ ጥሩ ተጫዋች እንደሆነ ይታወቃል። ይህ የደች ተጫዋች የሆነው ሆላንዳዊ ዴንዚል ዴምፍሪስ አሁንም ቢሆን ከማንቸስተር ዩናይትድ ጋር ስሙ መያያዙንም ሰማን። ማንቸስተር ዩናይትድ የሳውዝሃምፕተኑን አማካይ ሺያ ቻርልሰንን በቅርበት እየተከታተሉ እንደሆነም ይገልጻል። ክለቡ ባለፈው ሳምንት በሴንት ሜሪ ስቴዲየም ቡድኑ ከብላክበርን ጋር ሲጫወት የተጫዋቹን እንቅስቃሴ እንዲከታተሉ መልማዮችን ልኮ እንደነበር ነው መረጃዎች ሜል ስፖርትም ያሳየን። ፖል ፖግባ በአንድ ፖድካስት ላይ የተለያዩ ሀሳቦችን አንስቶ ነበር። ሞሪኒዮ እኔን ቫይረስ ብሎ ነበር የሚጠራኝ ሲል ይናገራል። ፖል ፖግባ ከጆዜ ሞሪኒዮ ጋር የነበረው ግንኙነት እንዲበላሽ ስላደረገው እንዲሁም ወደ ማንቸስተር ዩናይትድ ለሁለተኛ ጊዜ ሲመለስ ሁሉ ነገር ስለተቀየረበት ሁኔታም ይናገራል። ፖል ፖግባ ጆዜ ሞሪኒዮ ስለ አማካዩ ጉዳት እንዲሁም ደግሞ ስለ ማንቸስተር ዩናይትድ የወደፊት ቆይታው የሚቀርቡላቸው ተከታታይ ጥያቄዎችን ያበሳጫቸው እንደነበር ይህም በኦልድ ትራፎርድ ለነበራቸው አለመግባባት አስተዋጽኦ እንዳደረገም ነው የሚያምነው። በ2016 በወቅቱ የዓለም የዝውውር ሪከርድ በሆነ ዋጋ 89 ሚሊዮን ፓውንድ ዩናይትድን የተቀላቀለው ፈረንሳዊ ኮከብ ጆዜ ሞሪኒዮ በታህሳስ 2018 ከመሰናበታቸው በፊት ከእሳቸው ጋር በይፋዊ ግጭቶች ውስጥ ገብቶ እንደነበርም ነው የሚገልጸው። በሪዮ ፈርዲናንድ ፖድካስት ላይ የቀረበው ፖል ፖግባ ሲናገር አሁን በዶፒንግ ምክንያት ተጥሎበት የነበረውን የ18 ወራት እገዳ ጨርሶ ለሞናኮ እየተጫወተ እንደሚገኝ የገለጸ ሲሆን በሁለቱ መካከል የነበረው ችግር የጀመረው በጉዳት ምክንያት እንደሆነም ይገልጻል። መጥፎ መሆን አልፈልግም፣ ከማንኛውም አሰልጣኝ ጋር ችግር እየለብኝም ሲል ፖግባ የተናገረ ሲሆን ሁልጊዜ አከብራለሁ፣ እነሱ አሰሪ ናቸው፣ እውነቱ ይሄ ነው፣ የሚወስኑት እነሱ ናቸው። መጀመሪያ ላይ ግንኙነታችን በጣም አሪፍም ነበር፣ መልእክት እንላላከም ነበር። እሳቸው በጣም አስቂኝ እንዲሁም ደግሞ ልዩ ሰው ናቸው። ነገር ግን ከጊዜ በኋላ ጉዳቶች ግንኙነታችንን አበላሹት ብዬ አስባለሁ ሲልም ይናገራል። ሚዲያዎች ሁልጊዜ ስለኔ ጥያቄያቸው ሲጠየቁ እሺ እሱ ጨርሷል የሚል ስሜት ሳይፈጥርባቸው አይቀርም። ችግሩ ሰዎች ሁልጊዜ ስለኔ መጠየቅ ይወዳሉ፣ ሁልጊዜ ፖል ይላሉ ሳይል አይቀርም። ነገር ግን እሱ እነሱን እጅግ በጣም ያበሳጫቸው ነበር ሲልም ነው የሚገልጸው። ፖል ፖግባ ከዚህ ቀደም ግንኙነታቸው እንዲበላሽ ካደረጋቸው ምክንያቶች አንዱ እሱ ከጉዳት እያገገመ እያለ ጆዜ ሞሪኒዮ የእሱን ፎቶ ለወኪሉ ለሚናዮ ራውላ መላካቸው እንደሆነም ነው የሚገልጸው። ሞሪኒዮ ፖግባ ከማገገሙ ወደ አሜሪካ መሄዱን ተጠራጥረውም ነበር። በተጨማሪ ሞሪኒዮ ፖግባን የምክትል አምበልነት ማዕረጉን ገፈውታል። እንዲሁም በልምምድ ሜዳ ላይም በካሜራ እየታየ ጭቅጭቅ ውስጥ ገብተዋል። ሞሪኒዮ ፖግባን ቫይረስ ብለው እንደጠሩትም ነው እንዲሁ የሚናገረው። ፖል ፖግባ ሲቀጥልም እንግዲህ በመጀመሪያ የማንቸስተር ዩናይትድ ቆይታው እንዲሁም በሁለተኛው መካከል ያለውን ልዩነት ሲገልጽ ከተመለሰ በኋላ ለጓደኛው ለፓትሪክ ኤቭራ ውሉን እዚያ ስለመጨረሱ እርግጠኛ እንዳልሆነ ነግሮት እንደነበር ነው የሚገልጸው። ለፓት እንደነገርኩት ሁሉ ነገር የተለየ ነው፣ ኢነርጂው የተለየ ነበር ሲል ፖል ፖግባም ያስታውሳል። ክለቡ ስለቅ የነበረው ባህል ተቀይሯል። ምግቡ እንኳን ሳይቀየር የተለየም ነበር፣ በጣም እንግዳም ነበር። ለፓት እንደነገርኩት ውሌን እዛ እንደመጨረስ አይመስለኝም፣ ምክንያቱም ስለቅ የነበረው ክለብ አይደለም ስል እንዲሁ ነገርም ነበር ሲልም ነው የሚገልጸው። ፖል ፖግባ ይቀጥልናም ቡድኑን በማንቸስተር ሲቲ
ቡድን ውስጥ ብታስገባው በባላንዶር የመጨረሻ 3 እጩዎች ውስጥ መግባት የሚችል እጅግ አስደናቂ ተጫዋች ነው። በማንቸስተር ዩናይትድ መሆኑ ግን እንዲሁ አቅሙን አዳክሞታል ሲልም ይገልጸዋል። ብሩኖ እጅግ በጣም የሚገርም የማንቸስተር ዩናይትድ ተጫዋች ነው፣ እጅግ በጣም ክሬቲቪቲ የተሞላበት ተጫዋች ነው ሲልም እንዲሁ ይገልጻል። ማንቸስተር ዩናይትድ ሌኔ ዮሮ እንዲሁ ማቲያስ ኩኛ ከብሬንትፎርድ ጋር ለሚያደርገው ጨዋታ ይደርሳሉ የሚል ከፍተኛ ተስፋም አለው። ሌኔ ዮሮ በልምምድ ወቅት በደረሰበት ቀላል ጉዳት ምክንያት የቼልሲው ጨዋታ ያመለጠው ሲሆን ጉዳቱም ከባድ እንዳልሆነም ተገልጿል። ማቲያስ ኩኛ በበኩሉ በቀኝ ጭኑ መታጠፊያ አካባቢ መጠነኛ ምቾት ማጣትም ስላጋጠመው በቼልሲ ጨዋታ ተቀይሮ መውጣቱን እናስታውሳለን ሲል ሮብዳውሰን ኢስፔን ላይ ያስነብባል። ፓትሪክ ኤቭራ ስለ ካርሎስ ካሴሚሮ ሲናገር ለካርሎስ ካሴሚሮ ትልቅ ክብርም አለኝ። ይልቁንም ወደ ማንቸስተር ዩናይትድ በመጣበት ወቅትም ነገሮች ባልተሳኩበት ፈታኝ በሆኑበት ጊዜም ሳይበገር በጽናት እንዲሁም ደግሞ ያሳየውን አስገራሚ ጥንካሬ ይበልጥ እንዳከብረው አድርጎኛል ሲልም ይናገራል። በዩናይትድ ቆይታው ጥሩ ተጫውቷል። በተለይ ባለፈው የውድድር ዓመት አንዳንድ ወሳኝ ግቦችን በማስቆጠር ባሳየው ብቃት ደስተኛ ነኝ ሲልም እንዲሁ ያነሳል። ፋብሪዚዮ ሮማኖም ነው የሚናገረው። ማንቸስተር ዩናይትዶች ኦሪዮል ቻሚኒ በከፍተኛ ደረጃ ይፈልጉታል። የተጫዋቹ አድናቂም ናቸው። ነገር ግን አሁን ላይ ሪያል ማድሪድ ተጫዋቹን የመሸጥ ምንም አይነት እቅድም የለም። በመሃል ሜዳው ላይ ይህ ድንቅ ተጫዋች ይለቃል የሚል ምንም እምነት የለኝም ሲልም ነው እየገለጸም የሚገኘው። የቼልሲን አሰላለፍ እንግዲህ ትላንትና ሾልኮ እንደወጣ ይታወቃል። ማን ሾልኮ አወጣው የሚለው አሁንም አጠያቂ ጉዳይ ነው። ቼልሲ ትላንትና በብራይተን በተሸነፈበት ጨዋታ የቡድኑ አሰላለፍ መረጃ ቀድሞ ወጥቶም ነበር። የቡድኑ የጨዋታ አሰላለፍ ያወጣው የማርኮ ኩሬላ የጸጉር አስተካካይ ባለሙያ እንደነበር ነው የተገለጸው። ጸጉር አስተካካዩ የማርኮ ኩሬላን ጸጉር ሲያስተካክል የሚያሳይ ምስል ለጥፎ ኮል ፓልመር እንዲሁም ደግሞ ጆ ፔድሮ በጨዋታው እንደማይኖሩ ገልጿል። መረጃው ከተሰራጨበት የኤክስ ማህበራዊ ትስስር ገጹ ተነስቶ የነበረው ሲሆን አሁን ላይ ገጹ እንዲጠፋም ተደርጓል። ቼልሲዎች በዚህ ዓመት የጨዋታ አሰላለፋቸው ሾልኮ ሲወጣ የመጀመሪያቸው አይደለም። ክለቡ ከፒኤስጂ ጋር ባደረጓቸው 2 የአውሮፓ ቻምፒየንስ ሊግ ጨዋታዎች የቡድኑ አሰላለፍ በፈረንሳይ ሚዲያዎች እንዲሁ ሾልኮን ወጥቶ እንደነበረም የሚታወስም ጉዳይ ነው። ሊያም ሮዚኒየር ይናገራሉ። ተጫዋቾቹ ፎጣ ጥለው ወጥተዋል ሲሉም ነው የሚናገሩት። አሰልጣኝ ሊያም ሮዚኒየር ቡድኑ ትላንትና ምሽት በደረሰበት አሳዛኝ ሽንፈት የተሰማቸውን ጥልቅ ቁጣ እንዲሁም ደግሞ ሀዘን ለመግለጽ ምንም አልተቆጠቡም ነበር። ትላንትና ተጫዋቾቹን ፎጣ ጥለው ወጥተዋል እስከ ማለትም ደርሰውም ነበር። በእኔና ተጫዋቾቹ መካከል መራራቅ አለ ብዬ አላስብም። ነገር ግን በቡድኑ ውስጥ ወኔ እንዲሁም ደግሞ እምነትም ጠፍቷል። ይህ አፈጻጸም በፍጥነት ተቀባይነት የለውም ሲሉ ነው የሚገልጹት። ዛሬ ጉዳዩ የታክቲክ አልነበረም፣ የፍላጎት የድፍረት የወኔ እንጂ 80 በመቶ የሚሆኑ እንቅስቃሴዎችን ተሸንፈላል፣ አንድም የራስ ኳስ አላሸነፍንም ሲሉ በንዴትም ተናግረውም ነበር። አሰልጣኝ ሊያም ሮዚኒየር በቁጣ ከገለጹት ጉዳዮች መካከል በብዙ ጊዜ ተጫዋቾችን ተከላክያለሁ፣ አሁን ግን ይህንን አፈጻጸም መከላከል አልችልም። ይህ ጨዋታ ይህንን ታላቅ ክለብ አይወክልም እስከ ማለትም ተናግሯል። በመጨረሻም ይህንን በማለትም ነበር የጨረሱት። በጣም ተቆጥቻለሁ፣ ስሜቴ ደንዝዟል። አሁን ላይ ትልቅ ለውጥም ያስፈልጋል። ፕሮፌሽናሊዝም አልታየም። ሁላችንም መስታወት ውስጥ ራሳችንን ማየት አለብን። በሚቀጥለው ጨዋታ ግን ቼልሲን የሚመጥል አሰላለፍ ይዘን እንገባለን። ይህንንም ማሳየት እፈልጋለሁ። እጅግ አሳዛኝ ውጤት ነው ሲሉም ተናግሯል። ቲም ሼሮድም ስለ ኤንዞ ፈርናንዴዝ ይናገራል። እሱ ትኩረት ለመሳብ ትዕይንት ለመፍጠር ነበር የፈለገው። ይህ ደግሞ ለአንድ አምበል የሚጠበቅ ድርጊትም አይደለም። ከክለቡ መውጣት ይፈልጋል። ደረቱንም ነፍቶ ቆመ። አቋቋምም የያዘ ጀግና መሰለ። ወዳጄ አሁን መውሰድ ወይም ደግሞ በዚህ ክለብ መልቀቅም ያለበት ሰዓት ሊሆን ይችላል። ነገር ግን ያሳየው ነገር ምናልባትም የሚወደድ አይደለም ሲል ነው እየገለጸ የሚገኘው። ኤንዞ ፈርናንዴዝ አሁንም እንግዲህ ትችቶች እየቀረቡባቸውም ይገኛል። ፔፕ ጋርዲዮላም ይናገራሉ። የራይስን ንግግር ወድጄዋለሁ ሲሉ ፔፕ ጋርዲዮላም ነው የተናገሩት። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ዴክላን ራይስን ቡድኑን ያነሳሳበት መንገድንም አድንቋል። አርሰናል በማንቸስተር ሲቲ ከተሸነፈ በኋላ ዴክላን ራይስ ፉክክሩ ገና አላበቃም ሲል ወይም ደግሞ ኢትስ ኖት ደን ሲል ሲያነሳሳም ሰምተንም ነበር። ስለ ክስተቱ የተጠየቁት አሰልጣኝ ፔፕ ጋርዲዮላ ራይስ ያደረገው ነገር ወድጄዋለሁ ሲሉም ገልጿል። ይህ የአርሰናልን አስተሳሰብ ያሳያሉት ያሉት ፔፕ ጋርዲዮላ እንዲሁም ምን ያህል ተፎካካሪ ሆኖ የሚያሳይ እንደሆነም ገልጿል። ይህ ባይሆን በፕሪሚየር ሊጉ በዚህ ልክ አይሆኑም ነበር ሲል እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊጉ እስካሁንም አይሳተፉም ሲልም ይገልጻል። አክሎም የራይስን መልእክት የሚከተሉ አሰልጣኞች እንዲሁም ደግሞ ተጫዋቾች አላቸው ሲል እንዲሁ አሰልጣኝ ፔፕ ጋርዲዮላ መናገራቸውንም ነው የሰማ ነው። ከአርሰናል ጋር ያደረገውን አይነት ድርጊት 5 ጊዜ እንዲደግመው እፈልጋለሁ ሲሉም ስለ ሪያን ቸርኪም ፔፕ ጋርዲዮላም ተናግሯል። ድንቅ ጎል አይደል ግን እኔ እሱን መጫወት ማበረታታትም እፈልጋለሁ። በጣም ልዩም ነበር። ከምንም በላይ ደስ የሚለኝ አስቸጋሪ ሁኔታዎች ሲኖሩ ቡድኑ 1-0 ሲመራ ውጤቱ 0-0 ሲሆን ወይም ደግሞ ጎል ሲቆጠርብን ሁልጊዜም እሱ አደገኛ እርምጃም ይወስዳል። ነገር ግን አንዳንዴ 2-0 ወይም ደግሞ 3-0 እየመራን ሲሆን ብዙም አይሳተፍም ሲሉ ነው የሚገኙት።
አስገራሚ ጎል አስቆጥሯል። ነገር ግን ከዚያ በኋላ ምናልባትም እኛ በምንጫወትበት መንገድ ምክንያት ሊሆን ይችላል ብዙም አላየውም። እኔ ግን ከሱ የበለጠ እፈልጋለሁ ያደረገውን አይነት ድርጊት 5 ጊዜ እንዲደግመውም እፈልጋለሁ። ሁሉ ጊዜ ጎል በማስቆጠር ማለቅ የለበትም። ነገር ግን ብዙ የማቀበል ድርጊቶች እንዲኖሩትም እፈልጋለሁ። ያ አልሆነም። አንዳንዴ በስተመጨረሻዎቹ ጨዋታዎች እሱ ጠፋ ባይልም ነገር ግን ትልቁ ብቃቱ የሚያሳየው ውጤቱ 0-0 ወይም ደግሞ የተሸነፈን በሚመስለን ሰዓት እሱ ልዩ ተፈጥሮ አለው። እሱን አሸንፈው መውጣት ይችላል ሲልም ነው የሚገልጸው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት ፕሮግራሞቻችን የምናጠናቀቅ ሲሆን ዛሬ 2 ጨዋታዎች የሚደረጉ ይሆናሉ። በእንግሊዝ ፕሪሚየር ሊግ በርንሌ ማንቸስተር ሲቲን የሚያስተናግድበት እንዲሁም በርንማውዝ ከሊድስ ዩናይትድ ጋር የሚያደርጉት ተጠባቂ መርሃ ግብርም አለ። በስፔን ላሊጋ ኤልቼ ከአትሌቲኮ ማድሪድ፣ ሪያል ሶሲዳድ ከሄታፌ እንዲሁም ባርሴሎና ከሴልታ ቪጎ ጋር የሚያደርጉት ጨዋታ ሲጠበቅ በፈረንሳይ ሊጓን ፓሪስ ሰን ጀርሜን ናንተስን ያስተናግዳል። በኮፓ ኢታሊያ አታላንታ ከላዚዮ ጋር የሚያደርጉት ተጠባቂ መርሃ ግብሮች አሉ። በኮፓ ዲ ፍራንስ ደግሞ ስትራስቡርግ ከኒስ ጋር እንዲሁም ደግሞ በዲኤፍቢ ፖካል ባየር ሊቨርኩሰን ባየር ሙኒክ ጋር የሚያደርጉት ተጠባቂ መርሃ ግብሮች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሆንላችሁ።